እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጭር ሰበር መረጃ ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ኢራን በከፍተኛ ሁኔታ መናጧን ቀጥላለች። የሀገሪቱ መንግስት አያቶላ አሊ ካሚኒ አስተዳደር ሙሉ በሙሉ ኢራንን ከቀሪው ዓለም ቆርጧታል። የኢንተርኔትም የስልክ ግንኙነትም በኢራን ውስጥ ተዘግቷል። ተቃውሞዎች በአደባባይ እየበረቱ ሲሄዱ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን በሰጡት መግለጫ አሁን በኢራን ጉዳይ በቀጥታ ልንገባ ነው በማለት ከመናገርም በተጨማሪ በማህበራዊ ትስስር ገጻቸው ከዚህ ቀደም ኢራንን የመቱበትን የቢቱ የተሰኘውን የአሜሪካ ፈንጂ ጣይ አውሮፕላን በማህበራዊ ትስስር ገጻቸው ፎቶውን ፖስት አድርገውታል። ይህንን ተከትሎ እንግዲህ ምናልባት በሰዓታት ውስጥ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እርምጃ ሊወስዱ ይችላሉ ተብሎ በኢራን በኩል በከፍተኛ ሁኔታ ተሰግቷል። የኢራን ውጭ ጉዳይ ሚኒስትር ቤተሰቦቻቸው በመያዝ ወደ ሌላ ሀገር መሸሻቸውን የምዕራባውያን መገናኛ ብዙሃን እየተናገሩ ይገኛሉ። አያቶላ አሊ ካሚኒ ሰልፈኞች በአስቸኳይ ወደ ቤታቸው እንዲገቡ፣ ይህ ካልሆነ ግን እርምጃው በመንግስት በኩል እየበረታ እንደሚመጣ ቁጣ አዘል መግለጫቸውን ምሽቱን ሰጥተዋል። ኢራን በከፍተኛ ሁኔታ እየተናጠች ባለችበት በአሁኑ ሰዓት መካከለኛው ምስራቅ ጉዳይን በቅርበት የሚከታተሉ አንድ ተንታኝ ዓለም ምናልባትም የቬንዙዌላን ታሪክ ዳግሞ በዚሁ በኢራን ሊያይ ይችላል፣ አሊያ ደግሞ አዲስ ነገር በኢራን ውስጥ ሊከሰት ይችላል በማለት ገልጸዋል። ኢራን የመጨረሻዎቹ ሰዓታት ላይ ተቃርባለች። ዝርዝር መረጃውን እንደሚከተለው አቀርብላችኋለሁ። አብረን እንከታተለው። በቀድሚያም በኢራን የተቀጣጠለው ህዝባዊ አመጽ ወደ ሌሎች ከተሞች በእጅጉ የተስፋፋ ሲሆን የኢራን መንግስት የኢንተርኔት አገልግሎትንና የመገናኛ መስመሮችን ሙሉ በሙሉ በመዝጋቱ ኢራን ከቀሪው ዓለም ተቆርጣለች። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚሁ ጉዳይ ጣልቃ ለመግባት እንደማያመነቱ በዛሬው ሌሊቱ መግለጫቸው ቃል በቃል የተናገሩ ሲሆን በኢራን ላይ እጃችንን ማስገባታችን የማይቀር ነው፣ ሁኔታውን በጥንቃቄ እየተከታተልነው ነው ሲሉ ሌሊቱን ይፋ አድርገዋል። በኢራን ቀደም ሲል የሀገሪቱን ኢኮኖሚና የኑሮ ሁኔታ ተከትሎ የተቀሰቀሰው ህዝባዊ ተቃውሞ መረጃ ሳይገኝለት ተባብሶ የቀጠለ ሲሆን የሀገሪቱ መንግስት የኢንተርኔትና የስልክ ግንኙነቶች ሙሉ በሙሉ እንዲቋረጡ ያደረገ ቢሆንም ውጥረቱ በሌሎችም አካባቢዎች መካረሩንና ለአገዛዙ ትልቅ ስጋት መሆኑን ጠቅሶ 13ኛ ቀኑን በያዘው በዚህ ከባድ ውጥረት ለተቃውሞ አደባባይ የወጡ ኢራናውያን የሀገሪቱን ባንዲራ በመቅደድና ሞት ለአምባገነኑ ስርዓት ለአያቶላ የሚሉ መፈክሮች በማሰማት የአያቶላ አሊ ካሚኒን ፎቶግራፍ በአደባባይ ሲያቃጥሉ የሚያሳዩ የቪዲዮ ቅጂዎች በመገናኛ ብዙሃን ታይተዋል። በኢራን በቀጠለው ተቃውሞና ግርግር በሺዎች የሚቆጠሩ ሰልፈኞች አደባባይ ከመውጣታቸውን ባለፈ በርካታ መኪኖችና ንብረቶችም መውደማቸውን የጠቆመው ዘገባው ተቃዋሚዎች ከዚህ ቀደም በኢራን ከፍተኛ ተቀባይነትና ክብር የነበረውን የቀድሞው የኢራን አብዮታዊ ዘብ ኮማንደር እንዲሁም በአሜሪካ ጥቃት አማካኝነት የተገደሉትን ኮማንደር ቃሲም ሱሌማኒን ሐውልት ጭምር ሳይቀር ማፍረሳቸውን ያስታወቀ ሲሆን በመንግስት በኩል ሁኔታውን ለማረጋጋት በተቃውሞ የመጀመሪያ ቀናት የተነሱ የኢኮኖሚና የኑሮ ጉዳዮችን በድጎማና መሰል አሰራሮችን እንደሚያስተካክል ለህዝቡ ቃል ገብቶ የተለማመጠ ቢሆንም ተቃውሞ ግን ወደ ሌሎች አካባቢዎች በመስፋፋቱና በተለይም ደግሞ የኢራን መንግስት እንደሚለው በተቃውሞ አሜሪካና እስራኤል እጃቸውን ማስገባታቸው ግጭቱ
እንዳይቆም አድርጎታል ብለዋል። ሁኔታውን በሚመለከት በትናንትናው ዕለት ምሽቱን አስተያየት የሰጡት የሀገሪቱ መሪ አያቶላ አሊ ካሚኒ ተቃውሞውን በመተቸት ሰልፈኞችን አጥፊ ሲሉ የተሳደቡ ሲሆን በዚህም በአስቸኳይ ወደ ቤታችሁ እንድትገቡ እናገራለሁ፣ አለዚያ የሚመጣባችሁ እሳት አለ ሲሉ ህዝባቸውን አስጠንቅቀዋል። በዚህ መልኩ የኢራንን መንግስት ማስቆምም ሆነ መገልበጥ አትችሉም ያሉት አያቶላ አሊ ካሚኒ በኢራን ለተፈጠረው ግጭትና ቀውስ ተጠያቂዎቹ በዋናነት ሁለት ጠላቶቻችን ናቸው በማለት ያነሱት አያቶላ አሊ ካሚኒ አሜሪካና እስራኤል ይህንን ግጭት በማቀጣጠልና እንዲበረታ በማድረግ ከሰዋቸዋል። አያቶላ አሊ ካሚኒ በተለይም ፕሬዝዳንት ዶናልድ ጄ ትራምፕ ላይ ጣታቸውን በመቀሰር ይህ ግጭት እንዲነሳና እንዲፋፋም አመፀኞች እንዲበረታቱ እያደረጉ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ናቸው ሲሉ በጽኑ ሲወቅሱም ታይተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ለመገናኛ ብዙሃኖች በሰጡት መግለጫ ኢራንን በተመለከተ ጥያቄ የቀረበላቸው ሲሆን ሲናገሩ ለኔ እንደሚታየኝ ከሆነ ከጥቂት ሳምንታት በፊት ማንም ይቻላል ብሎ ያላሰበውን ህዝቡ አንዳንድ ከተሞችን ጭምር መቆጣጠር ጀምሯል። በኢራን ያለው ሁኔታ በእርግጥም የሚያስደንቅ ነው። የኢራን ሰልፈኞች እንዲገፉበት ነው የምናገረው። ነገር ግን አያቶላ መንግስት ከዚህ በተቃራኒ በህዝቡ ላይ መተኮሱን የሚቀጥል ከሆነ ዝም ብዬ አልቀመጥም። ይህንን ለነሱም አረጋግጥላቸዋለሁ። አስፈላጊ የተባለውን እርምጃ ሁሉ በኢራን ላይ ወስዳለሁ ብለዋል። ነገር ግን አሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬ ሌሊቱ መግለጫቸው፣ ነገር ግን ቡትስ ኦን ዘ ግራውንድ እንደሚባለው መሬት ላይ ወታደሮችን ልኬ የኢራን መንግስት አልዋጋም። ይልቁንም የቱጋ እንዴት አድርጌ መምታት እንዳለብኝ ያውቃለሁ። የኢራንን አያቶላ አሊ ካሚኒ መሪዎች እንዴት አድርጌ እንደመመታቸውና የሚያማቸው ቦታ ላይ በከባዱ እንደመመታቸው ግን አትጠራጠሩ። ይህንን ለነሱም አረጋግጥላቸዋለሁ። የሚታየው ነገር ግን በጣም አስገራሚ ነው። ስራቸውን በአግባቡ አልሰሩም። የኢራን መሪዎች ህዝባቸውን በጣም መጥፎ በሆነ መንገድ ነው የመሩት። ለዚህ ደግሞ አሁን ዋጋቸውን እየተቀበሉ ነው። ህዝቡ አሁን ባለው ሁኔታ የሚቆም አይደለም ብለዋል። በኢራን ያሉት ተቃዋሚዎች ደህና እንዲሆኑ ብቻ ነው ተስፋ የማደርገው። ሁኔታውን በልዩነት ነው እየተከታተልኩት ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁንም ለኢራን መሪዎች የምነግራቸው ነገር መተኮስ ባትቀጥሉ ይሻላቸዋል። ምክንያቱም አሜሪካ ልትተኩስ አፈሙዟን ወደ ኢራን ላይ አድርጋለች በማለት ቃል በቃል ተናግረዋል። ትራምፕ ይህንን መግለጫ ከሰጡ ከሰዓታት በኋላ በማህበራዊ ትስስር ገጻቸው ላይ ከዚህ ቀደም የኢራን የኒውክሌር ጣቢያዎችን የመቱበትን ቢቱ ፈንጂ ጣይ አውሮፕላንን በማህበራዊ ትስስር ገጻቸው ላይ ፖስት አድርገውታል። ይህ ለኢራን ቀጥተኛ መልእክት ነው ሲሉም ገልጸዋል። ይህንን ፖስት ተከትሎ በኢራን ከፍተኛ ድንጋጤ የተስተዋለ ሲሆን ሰልፈኞች ተቃውሟቸውን እንደቀጠሉ ይገኛሉ። አያቶላ አሊ ካሚኒ ምሽቱን በሰጡት የማስጠንቀቂያ መግለጫ ህዝባቸው በስርዓት በአስቸኳይ ወደ ቤቱ እንዲገባ አመጹን እንዲያቆም አስቸኳይ ማስጠንቀቂያ ሰጥተው የኢራን አብዮታዊ መንግስት በርካታ መቶ ሺዎች በሚቆጠሩ ዜጎች መስዋዕትነት የተመሰረተ ነው ያሉት አያቶላ አሊ ካሚኒ ይህ አስተዳደር ታዲያ ለውጭ ኃይሎች ቅጥረኛ በሆኑ እንዲሁም ጥፋትን ዓላማቸው ባደረጉ ወንጀለኞችና አመፀኞች ምክንያት በቀላሉ የሚቆም መንግስት አይደለም ሲሉ መንግስታቸው ተቃውሞን እንደማይቀበለው የገለጹ ቢሆንም በሀገሪቱ ተቃውሞ እየተባባሰና እየተካረረ መምጣቱንና ከተቃውሞ የመጀመሪያዎቹ ቀናት በተለየ የጸጥታ ኃይሎችም ከሰልፈኞች ጋር ግጭት ውስጥ መግባታቸውን መቀጠላቸውን ተከትሎ የሰዎች ሕይወት እያለፈና ከፍተኛ ንብረት ውድመት እየተቀሰቀሰ መሆኑን ያነሳው ዘገባው በመላው ዓለም የሚታዩ ኢራናውያን በሀገራቸው ሁኔታ ስጋት ውስጥ እንደሚገኙ አመልክቷል። በመካከለኛው ምስራቅ ጉዳዮች ተመራማሪና የፖለቲካ ተንታኝ የሆኑት አሊ ፋቶላ ነጃዲ በኢራን በስልጣን ላይ ያለው አገዛዝ በእርግጥም ለተቃውሞ አደባባይ ከወጡ ሰልፈኞች ጋር ከፍተኛ ግጭት ውስጥ ገብቷል፣ የሚወስደውን እርምጃ እየተፈጸመ ያለው ጥቃትም እየተጠናከረ የመጣ ቢሆንም ተቃውሞ ግን እየተጠናከረ መምጣቱን ጠቅሰው የአሜሪካው ፕሬዝዳንት የሰጡት ማሳሰቢያ በአንድ በኩል በኢራን መንግስት ስጋት ውስጥ የሚያስገባ ቢሆንም ለተቃዋሚዎች ግን ድምጻቸውንና ተቃውሟቸውን ማሰማታቸውንና አገዛዙ ከስልጣን እንዲወርድ ለማስቻል የአሜሪካ ድጋፍ ሊኖር እንደሚችልና ትራምፕ የሚናገሩት ነገር የቀልድ እንዳልሆነ ቃል በቃል ገልጸው ትራምፕ የተናገሩትን ሁሉም በሌሎች ሀገራት ውስጥ እየተገበሩት ነው፣ ለዚህ ማሳያው አንደኛዋ ቬንዙዌላ ናት በማለት ገልጸው አሁን ላይ የቬንዙዌላ ታሪክ ምናልባትም በኢራን ሲደገም ዓለም ሊያይ ይችላል ብለዋል። ለኢራን መንግስት ቅርበት ያላቸው
መገናኛ ብዙሃን እየዘገቡት እንዳለው ከሆነ በተለይም የአያቶላ መንግስት ባለስልጣናት ስጋት ውስጥ መውደቃቸውን ያነሱት ዘገባዎቹ ይህንንም ተከትሎ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ቤተሰባቸውን በመያዝ ወደ ሊባኖስ ማቅናታቸውንና አያቶላ አሊ ካሚኒም እንዲሁም ውጥረቱ እየተባባሰ የሚመጣ ከሆነ ምናልባትም ወደ ሩሲያ ለማቅናት መዘጋጀታቸው እየተነገረ እንደሚገኝ ያስታወቀ ሲሆን ምንም እንኳን ተቃውሞው በሀገሪቱ ሁሉም ከተሞች እንዲሁም የትምህርት ተቋማትና የንግድ ቦታዎች ሳይቀር በተለያዩ አካባቢዎች እየተካሄደ ያለ መሆኑን ተከትሎ ለመቆጣጠርና ለማስቆም አዳጋች ቢሆንም በኢራን አሁንም ድረስ የሀገሪቱን መንግስት ሁኔታውን ለመቆጣጠር ያለውን አቅም እንዲሁም ወታደራዊ ኃይሉን ሁሉ አሟጦ እየተጠቀመ ሲሆን የመንግስትን ትዕዛዝ የተቀበለው ወታደራዊ ኃይሉ ያለውን ፈቃደኝነትና ከአያቶላ ካሚኒን መንግስት ለመጠበቅ እየተንቀሳቀሰ ቢሆንም ሁኔታው ግን የማይቻል እየሆነ መጥቷል። በኢራኑ በዋና ከተማዋ ቴህራን የተቀሰቀሰው ከፍተኛ ተቃውሞ አሁን ላይ ወደ 111 አካባቢዎች ላይ መዛመቱን የገለጸ ሲሆን በዚህም ተቃዋሚዎች ምሽቱን ጭምር ወደ ቤት መግባት ማቆማቸውንና ምሽቱን ጭምር እየተሰባሰቡ በአደባባይ በመውጣት አምባገነን ያሉትን ስርዓት እንዲወርድ እየጠየቁ መሆናቸውን የዘገበው የአሜሪካው መገናኛ ብዙሃን ፎክስ ኒውስ በበኩሉም በኢራን የሀገር ውስጥ ቀውሱ እየተባባሰ በመጣበት በዚህ ወቅት እስራኤል በኢራን በሚደገፈው በሊባኖስ በሚገኘው የሄዝቦላ ቡድን ላይ ተከታታይ የአየር ጥቃት እየፈጸመች መሆኑን ያስታወቀ ሲሆን የእስራኤልን ጥቃት በሚመለከትም በሊባኖስ የሚገኙት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ለእስራኤል ጥቃት ምላሽ ለመስጠትና ራሳችንን ለመከላከል ዝግጁ ነን ያሉ ሲሆን በእርግጥም ጦርነት ውስጥ መግባት የማንፈልግ ቢሆንም ነገር ግን ለየትኛውም አጋጣሚ ዝግጁ መሆናችን ሊታወቅ ይገባል ሲሉ ገለልተኛ በሆነና በሁሉንም ወገኖች ባካተተ እንዲሁም በመከባበር ላይ በተመሰረተ ድርድር እናምናለን ማለታቸውን አስታውቋል። በኢራን መንግስት ተቃውሞውን ለማስቆም ዓለም አቀፍ የጥሪ አገልግሎትን ጨምሮ የኢንተርኔት አገልግሎቶችን ሙሉ በሙሉ እንዲቋረጥ ያደረገና ሙሉ በሙሉ ኢራንን ከቀሪው ዓለም ለመቁረጥ የሞከረ ቢሆንም በዋና ከተማዋ ቴህራንን ጨምሮ በተለያዩ አካባቢዎች በቀጠለው ተቃውሞ ሰልፈኞች ፍርሃት እንደሌለባቸውና የትኛውንም ዋጋ ለመክፈል ዝግጁ መሆናቸውን ሲገልጹ መደመጣቸውን የዘገበው የጀርመን ድምፅ ራዲዮ ዶቼ ቬለ በበኩሉ በአደባባይ ከወጡ ሰልፈኞች መካከል ሞትን አልፈራም ላለፉት 47 ዓመታት ሞቼ ነበረ ያሉት ተቃዋሚዎችን በማንሳት ከዚህ በኋላ ያገዛዙ ሳይወድቅ መመለስ እንደማይፈልጉና ከየትኛውም ኃይል ጋር በመሆን የኢራንን አገዛዝ መጣል የመጀመሪያው ስራቸው እንደሆነ ገልጸዋል። በስልጣን ላይ ያለው የአያቶላ አሊ ካሚኒ አስተዳደር ወደ ስልጣን ካመጣው የኢራን አብዮታው አስቀድሞ የነበረውን የሺያ አገዛዝም ጭምር እንዲመለስ የሚጠይቁ በርካቶች መሆናቸውንም ጠቁመዋል። በተለያዩ ቦታዎች ከሚታዩት ተቃውሞዎች መካከል በኩራማባት ተቃዋሚዎች የቀድሞ የኢራን ባንዲራን ሲያውለበልቡ ጭምር የታዩ ሲሆን በታብሪስ ደግሞ የቀድሞ የሺዓ ስርዓትን የሚደግፉ መፈክሮች መሰማታቸውን ያነሳው ዘገባው እዚህ ሁሉ በላይ ታዲያ የኢራኑን የአያቶላ አሊ ካሚኒን መንግስት በእጅጉ ያስደነገጠው ደግሞ በስደት ላይ ለረጅም ዘመን የሚገኙት የኢራኑ ልዑል ሬዛ ፓህላቪ ህዝባዊ ተቃውሞ ኢራንን እየናጣት በሚገኝበት በዚህ ወቅት ያስተላለፉት መልእክት ነው። ህዝባዊ ተቃውሞ በኢራን በበረታበትና ከመቼውም ጊዜ በላይ የአያቶላው መንግስት ይወድቃል ተብሎ በአሜሪካም ሆነ በእስራኤል እየተጠበቀ ባለበት በአሁኑ ሰዓት ድምጻቸውን ያሰሙት የቀድሞው የኢራን አገዛዝ ልዑል የሆኑት ሬዛ ፓህላቪ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ህዝብ ለመርዳት ጣልቃ ለመግባት ዝግጁ ይሁኑ፣ የኢራን ህዝብ በአሁኑ ሰዓት የአሜሪካን እርዳታ ይፈልጋል ሲሉ ጥሪ አቅርበዋል። ሬዛ ፓህላቪ በማህበራዊ ትስስር ገጻቸው ባስተላለፉት ጠንካራ መልእክት ክቡር ፕሬዝዳንት ዶናልድ ጄ ትራምፕ ይህ አስቸኳይና የእርሶን ትኩረት ድጋፍና እርምጃ የሚፈልግ ጥሪ ነው። ኢራኖች እርሶን ይጠብቃሉ። ህዝቡ በአንድ ሰዓት ውስጥ እንደገና ወደ አደባባይ ይወጣል። እንዲያግዙን እንጠይቃለን። ከጎናችን ሁኑ በማለት የኢራንን መንግስት ለመጣል በሚያስችለው ሁኔታ ላይ አብረው እንዲሰሩ ጠይቀዋል። ይህ በእንዲህ እንዳለ በኢራን እየተካሄደ ባለው ተቃውሞ የፓህላቪን ወደ ሀገር መመለስ የሚጠይቁ መፈክሮች በሰልፈኞች ዘንድ በስፋት እየተሰሙ ይገኛሉ። ይህንንም ተከትሎ ፓህላቪ ድምጻቸውን በማህበራዊ ትስስር ገጻቸው ያሰሙ ሲሆን የቀድሞ የሀገሪቱ መንግስት ልዑል የሆኑት ፓህላቪ ምናልባትም የአያቶላው መንግስት ከወደቀ ወደ መንበራቸው ሊመለሱ
እንደሚችሉ ይጠበቃል ተብሏል። የኢራን ሁኔታ አስጨናቂም አስገራሚም በሆነ መልኩ ባልተጠበቀ ሁኔታ ተቃውሞ እየተባባሰ ሲሆን ተቃውሞን በማባባስ በኢራን የሚከሰሱት እስራኤልና አሜሪካ ስሜታቸውን አልደበቁም። ቃል በቃል የአያቶላውን መንግስት መውደቅ እንደሚደግፉም አስታውቀዋል። ኢራን በከፍተኛ ሁኔታ እየተናጠች ነው። ክቡራን አድማጮች ለሰዓቱ ያስኩላቸው አጭር መረጃ ይህንን ይመስላል። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።